አንብቤ አልገባልኝ ለምትሉ፣ አጥንቼ መረዳት ከበደኝ ለምትሉ፣ አነባለሁ ፈተና ክላስ ስገባ ግን ምንም የማስታውሰው ነገር የለም ለምትሉ ይህ ቪዲዮ ለእናንተ ነው። ምንድነው? ፍሬሽማን ተማሪ ከሆናችሁ በእርግጥም ትክክለኛ ቦታ ላይ ነው ያላችሁ። በቴሌግራም ቻናል አንድ አሪፍ የሆነ ነገር ይዤላችሁ ቀርቤያለሁ። እሱ ምንድነው? ለእናንተ ለፈተናችሁ የሚጠቅማችሁ የተለያዩ ማቴሪያሎችን የያዘ የቴሌግራም ቻናል ነው። እዚህ ቪዲዮ አሁን አሳያችኋለሁ ማለት ነው። በዚህ መሰረት መጠቀም የምትችሉበት አጋጣሚ ነው ያለው ማለት ነው። ስለዚህ እሺ፣ ወደ ቦታው እንደዚህ ከገባችሁ በኋላ እንደምታደርጉት ስታርት የሚለውን ትጫናላችሁ። ከዛ ስታርት የሚለውን ከተጫናችሁ በኋላ እዚህ ጋር የምትመለከቷትን 4 ነጥብ ትነካላችሁ። ከዛም በኋላ አባውት አስ የሚል አለ፣ ማለት ስለ ኢዱ ኤግዛም ጠቅላላ መረጃ ታገኛላችሁ ማለት ነው። እዚህ ጋር ምንድነው የሚለው? እዚህ ጋር የምታገኙትን ነገር ነው እዚህ ጋር የሚገልጽላችሁ። ለምሳሌ ኢዱ ኤግዛም ላይ ብትመዘገቡ 100 ብር ከፍላችሁ ብትመዘገቡ ምንድን ነው የምታገኙት? የመጀመሪያው የምታገኙት ጥቅም ምንድን ነው? ፕሪቪየስ ኤግዛምስ ታገኛላችሁ፣ ማለት ካለፉ ዓመታት የተመረጡ ፈተናዎችን ከነ ማብራሪያቸው ታገኛላችሁ ማለት ነው። ይሄ ማለት በሀገራችን እስከ አይ ቲንክ 44 የሚደርሱ ዩኒቨርሲቲዎች አሉ። ከነዚህ ዩኒቨርሲቲዎች ውስጥ በጣም የተወጣጡ ለእናንተ በቂ መረዳት እናንተን በጣም አቅም እንድትገነቡ ሊያደርጉ ይችላሉ ተብሎ የተመረጡ ጥያቄዎች አሉ። እነዚህ ጥያቄዎች በጣም በተብራራ መንገድ ከነ መልሶቻቸው ታገኛላችሁ ማለት ነው። ሁለተኛው ማይንድ ማፕ ነው። ማይንድ ማፕ ለምንድን ነው የሚጠቅማችሁ? ሀሳቦችን በቀላሉ ለመያዝ። አሁን ብዙ ጊዜ አብዛኛው ተማሪ በጣም ያነባል። ነገር ግን ካነበበ በኋላ ምን እንዳነበበ ካነበበው ነገር ምን እንደተረዳ ለመናገር ወይም ደግሞ ራሱን በጥያቄ ሲፈትን የሚያገኘው ነገር በጣም ትንሽ ነው። ከዚህ የተነሳ በጣም ብዙ ተማሪዎች የተጨነቃችሁ እንዳለ፣ ቴንሽን ውስጥ የገባችሁ እንዳለ ይገባኛል። ይሄ መፍትሄ ይሆናችኋል ማለት ነው። ሌላኛው ኤግዛም ሺት ነው። ኤግዛም ሺት ማለት በተለምዶ እናንተ አጤሬጋ ብላችሁ የምትጠሩት ነው ማለት ነው። እሱንና ቡሌት ፖይንትስ የሚባሉ ነገሮች አሉ፣ ሁለቱም በአንድ ላይ። ይሄ ነገር እንዴት ነው? ቡሌት ፖይንትስ ማለት ከአንድ ቻፕተር ላይ ያሉ ሀሳቦችን እንዴት ነው በነጥብ ኦር ደግሞ ፖይንት ባይ ፖይንት ኢንሾርት ማስቀመጥ ሲሆን፣ ኤግዛም ሺት ማለት ደግሞ ከዚሁ ሀሳብ ብዙም ሳይወጣ አጤሬራ አለ አይደል እናንተ የምትሉት አንዳንድ ተማሪዎች ኤግዛም ክላስ ይዞት የሚገቡት ማለት ነው። እና አይ ቲንክ አጤሬራ ይዞ መግባት በጣም አሁን ላይ ተማሪዎች የተፈተሹ የሚገቡበት ሁኔታም አለ አንዳንድ ግቢዎች ላይ እንደሰማሁት ከሆነ። ነገር ግን ምንድን ነው የምናደርገው? ይሄንን አጤሬራ እና ቡሌት ፖይንት በአንድ ላይ ተጠቅመን እናንተ ወደ ኤግዛም ከመግባታችሁ በፊት ከ10 ደግሞ ከ20 ደቂቃ ምናምን ቀደም ብላችሁ ሪፈር የምታደርጉበት አንድን ቻፕተር በ3 ደቂቃ በ2 ደቂቃ ከበዛም ደግሞ በ4 ደቂቃ ቶሎ ብላችሁ አንብባችሁ ሪካፕ የምታደርጉበት ሜሞራይዝ የምታደርጉበት አይነት ነገር ነው ማለት ነው። ሌላኛው ደግሞ አንቂ ካርድ ነው። ይህ አንቂ ካርድ ለምንድን ነው የሚጠቅማችሁ? ሜሞሪያችሁን ቡስት ለማድረግ የማስታወስ አቅማችሁን የመረዳት አቅማችሁን በጣም የሚጨምር ነው። ይህ አንቂ ካርድ ራሱን የቻለ ሌላ ቪዲዮ የሚፈልግ ነው። አንቂ ካርድ ፋይሉን እና እንዴት አፕሊኬሽኑን መጠቀም እንችላለን የሚለውንም ደግሞ ለእናንተ የማያውቅ ሰው ይኖራል። የማታውቁ ካላችሁ አንቂ ካርድ እንዴት እንደምንጠቀም ዩቲዩብ ላይ የተሰሩ ሌሎችም ቪዲዮዎች አለ፣ እነሱንም ማየት ትችላላችሁ ማለት ነው። እነዚህን ነገሮች ታገኛላችሁ ማለት ነው። ይህን ሁሉ እንግዲህ የምታገኙት በ100 ብር ነው። 100 ብር ማለት በጣም ትንሽ ነች። አንድ ቀን ወተን ምሳ በልተን የምታልቅ ነች፣ በሻይ ቡና የምታልቅ ነች። ነገር ግን እዚህ ላይ ብታውሉ ለወደፊታችሁ የምታተርፉበትን ነገር ነው አክሰስ የምታደርጉት። እና እንዲያደርጉ ዩቲዩብ ቻናላችንን ታገኛላችሁ። ሊንኩን እዚህ ጋር ጆይን ካላደረጋችሁ ጆይን አድርጉ፣ ሰብስክራይብ አድርጉት። ዋናው የቴሌግራም ቻናላችን አለ እዚህ ጋር የምትመለከቱት ማለት ነው። ይህንን ክሊክ በማድረግ ጆይን ማድረግ ትችላላችሁ እዛው ቦት ላይ ስትገቡ ማለት ነው። ቀጥሎ አባውት አስን እንደዚህ ካያችሁ ጀስት ትሪክ እንዳይመስላችሁ የተቀመጡ ሳምፕሎች አሉ። እነዚህን ሳምፕሎች ማየት ትችላላችሁ ማለት ነው። እዚህ ገብታችሁ ልክ ስትገቡ እንደነዚህ አይነት ፋይሎችን ታገኛላችሁ ማለት ነው። ለምሳሌ እዚህ ጋር አንዱን ፎቶ እንደዚህ ከፍቼ ባሳያችሁ
በዚህ መልኩ ማለት ነው የተቀመጠው ጥያቄው። ጥያቄ አለ፣ ኤክስፕላኔሽኑ በዚህ መልኩ ተቀምጦላችኋል። እነዚህን ገብታችሁ ማየት ትችላላችሁ ማለት ነው። እነዚህን እንዲገብታችሁ ማየት ትችላላችሁ። ያልኳችሁን ፋይሎች ደግሞ በዚህ መልኩ እንደዚህ ገብታችሁ ማየት ትችላላችሁ ማለት ነው። ቡሌት ፖይንት ያልኳችሁን ኢንዶርሶ ኤግዛም ቺት ያልኳችሁን እነዚህም ገብታችሁ በጣም የሚያምሩት እንደውም በጣም ግራፊክስ ያላቸው በጣም ከለርፉል የሆኑ ለማንበብ በጣም ሳቢ የሆኑ የማያሰለችው ናቸው እና ሰው እነዚህም የምታገኙበት አጋጣሚ ነው ያለው ማለት ነው። ጥያቄዎቹም እዚህ ጋር እንደምትመለከቱት በዚህ መልኩ ነው የተሰሩት ማለት ነው። ሞር ስትመዘገቡ ሙሉ በሙሉ አክሰስ የምታደርጉበት እድል ይኖራችኋል ማለት ነው። ስለዚህ እንዳያመልጣችሁ ፈጥናችሁ ተመዝገቡ እላችኋለሁ ማለት ነው። ለምዝገባው ምን ያስፈልጋል? ለምዝገባው ምን ያስፈልጋል የሚል ጥያቄ ከተፈጠረ ውስጣችሁ ላይ 100 የኢትዮጵያ ብር ብቻ ነው የምትከፍሉት። የምትከፍሉበትም አማራጭ ደግሞ ሲቢ ብር አለላችሁ፣ ቴሌ ብር አለላችሁ። ከከፈላችሁ በኋላ ያን የከፈላችሁበትን ስክሪንሾት አድርጋላችሁ። በሶስተኛውም ደግሞ በመጨረሻው ደግሞ ሊንኩ ይላክላችኋል። ስክሪንሾቱን እንዴት እንደምትልኩ አሁን እዚህ ጋር አሳያችኋለሁ። ስታርት ሬጅስትሬሽን የሚለውን ከነካችሁ በኋላ ኢንተር ዩር ስክሪንሻት የሚል አለ። እዚች ጋር የሊንክ ምልክት አለች። እሷን ከነካችሁ በኋላ ያመጣላችኋል። ወደ ፋይላችሁ ወደ ጋላሪያችሁ ያስገባችኋል። ትገቡና የከፈላችሁበትን ሪሲት ሰሌክት አድርጋችሁ ሴንድ ማለት ነው የሚጠበቅባችሁ ማለት ነው። ቦቱ ይቀበልና እናንተን በደንብ አይቶ የምርም ከፍላችሁ አልከፈላችሁ የሚለው ነገር ታይቶ በ24 ሰዓት ውስጥ ሊንካችሁ ይላክላችኋል። ከዛ በቀላሉ አክሰስ ማድረግ ትችላላችሁ ማለት ነው። ስለዚህ እንዳያመልጣችሁ። ብዙ ተማሪዎች እየተመዘገቡ ነው ያሉት። እናንተም ቤተሰብ ሆኖ እላችኋለሁ ማለት ነው። እመኑን ታተርፉበታላችሁ እንጂ አትከስሩበትም፣ አትጎዱበትም። ሞክሩትና ጠይቁኝ እላችኋለሁ። ለዛሬ ነበረን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም የትምህርት ሳምንት ይሆንላችሁ።